ሞገስ የሚባለው ነገር በህይወትሽ ሰክሰስፉል ለመሆን በጣም የተሳካላት ሴት ለመሆን በጣም ያስፈልጋል። ሞገስ ስንል ፌቨር ማለታችን ነው። ሃይሊ ፌቨርድ መሆን ማለት ነው። ፌቨር ይሄ የውለታው ፌቨር ሳይሆን እንግሊዝኛ ትርጉም የውለታው ፌቨር ሳይሆን ፌቨር የሞገስ ፌቨር ወይም ደግሞ ልዩ የሆነ ፌቨር ማለት ነው። ሃይሊ ፌቨርድ መሆን ማለት ነው። ለማስረዳት ፌቨር ወይም ሞገስ የሶስት ነገሮች ድምር ነው። መወደድ አንድ፣ መደነቅ ሁለት እና መከበር የሶስቱ ድምር። መወደድ፣ መደነቅ፣ መከበር ላቭድ፣ አድማየርድ እና ሪስፔክትድ ወይም ኦነርድ ነው። ምን ማለት መሰለኝ? አንድ ሴት ሞገስ አላት ስንል በጣም የተወደደች ሴት ናት፣ በጣም የምትደነቅ ሴት ናት፣ እንደው በጣም የምትከበር ናት። አንድ ሰውም ሞገስ አለው ፌቨርድ ነው፣ ሃይሊ ፌቨርድ ነው ስንል የሚወደድ ሰው ነው፣ የሚደነቅ ሰው ነው፣ የሚከበር ሰው ነው ማለታችን ነው። ለምንድን ነው የሶስቱ ድምር የሆነው? በጣም ተወዳጅ ሰዎች አሉ። እከሌን በጣም እኮ የምወደው ይሉሻል። ታከብሪዋለሽ ወይ ብለሽ ጠይቂያት። አይ ማክበርም ጋር አይደለም በጣም ነው የምወደው። ምክንያቱም ክብር አይመጣላት፣ ይጎላል፣ ክብሩ ጋር ይጎላል። ተወዳጅ ነው፣ መከበሩ ላይ ግን ይጎላል። ወይም ደግሞ የሚደነቅ ይሆናል፣ መከበሩ ላይ ግን ይጎላል። እና ፌቨር ስንል የሶስቱ መወደድ፣ መከበርና መደነቅ ድምር ውጤት ነው። አሁን ይሄን ስናወራ የምናወራው ፌቨርን ስናወራ ወይም ሃይሊ ፌቨርድ ስለመሆን ወይም ስለ ሞገስ ስናወራ ቀድም እንዳልሽው ነው። ከሰውነት ሳይዝ ጋር ግንኙነት የለውም። ከቁመት ጋር፣ ከውፍረት ጋር፣ ኢቭን ከቁንጅና ጋር ግንኙነት የለውም። ልዩ ነገር ነው ፌቨር። በጣም የተለየ ዩኒክ የሆነ ግን በጣም አስፈላጊ ነገር ነው እና ምንም ግንኙነት የለውም ከሱ ጋር። ይህንም ስናወራ ከእንትን ጋር እናያይዘው። ስለ ጥቂት ታዋቂ ሰዎች አይደለም የምናወራው፣ ስለ መንግስት ባለስልጣኖች አይደለም የምናወራው፣ ወይም ስለተወሰነ ግሩፕ አይደለም የምናወራው፣ ስለ ሁላችንም ነው የምናወራው። ይሄ ለሁሉም ሰው የሚሆን ለሁሉም ሰው የሚያስፈልግ ካገኘነው ደግሞ የተለየ በጣም አስደናቂ የሆነ ነገር ነው። ለማስረዳት ሁለት ሰዎችን ላንሳና በእነሱ ላስረዳ። አንደኛው ማንሳት የምፈልገው ንጉሥ ሰለሞን ነው። ንጉሥ ሰለሞን ኪንግ ሶሎሞን ብዙ ሰለሞን ብዙ ጊዜ ክብሩ ከመጣ ሀብቱ ከመጣ በኋላ ያለውን ንጉሥ ሰለሞን ነው የምናስበው። ግን ከልጅነቱ አስቢው ንጉሥ ሰለሞን የማን ልጅ ነው? የንጉሥ ዳዊት ልጅ ነው። እናቱ ማን ነች? ቤርሳቤህ ነች። ቤርሳቤህ ማለት ንጉሥ ዳዊት ከኦሪዮን የነጠቃት ሴት ነች። ስለዚህ በምን ሁኔታ የመጀመሪያ እንደውም ከቤርሳቤህ የወለደው ልጅ ተቀስፏል። ከዛ ሁለተኛ ልጅ ነው ሶሎሞን ማለት እና በዛ አይነት ነው ያደገው። በቤቱ በህይወቱ የቤርሳቤህ እኮ ልጅ ነው ብና የሚባል ነገር ነበረ። አንገት የሚያስደፋው ነገር ነበረ። እነሱ የአቢግያ ልጅ ነች፣ እሷ እኮ የከሊት ልጅ ነች፣ እሱ እኮ ደግሞ የአቢግያ ትዝ ይልሻል ታሪክ እኮ እንዲህ ነው የሚባልበት ልጅ ነው። ወደ ቦታው ሲመጣ ግን ሞገስ የሚባለውን ነገር እሱ ጋር ታያዋለሽ። ፌቨር የሚባለውን ነገር እሱ ጋር ታያዋለሽ። በጣም የሚወደድ ሰው ነው። በጣም የሚደነቅ ሰው ነው። በጣም የሚከበር ሰው ነው። ሌሎች ነገስታት የሰለሞንን ፊቱን ለማየት ትራቭል አድርገው ይመጣሉ። ብዙ ተጉዘው ይመጣሉ ፊቱን ለማየት። ሌሎች ነገስታት ባለስልጣኖች ሰለሞን የሚናገረውን ነገር ለመስማት ተጉዞ ይመጣሉ። ኩዊን ኦፍ ሼባን ጨምሮ ማክዳን ጨምሮ እሱን ለማዳመጥ እሱን ለመስማት ተጉዘው ይመጡ ነበር። ይሄ ምንድን ነው የሚያሳይሽ? ይሄ ልጅ ሆኖ በዛ ውስጥ ቢያልፍም ከዛ ግን ሞገስ ሲሰጠው በጣም ኢንተርናሽናል የሚወደድ የሚከበርና የሚደነቅ ሰው ሆኗል። ስለዚህ አንድ ምሳሌያችን እሱ ነው የምናነሳው። ሁለተኛዋ አንተ በግል ታውቃታለህ እንዴ ተብያለሁ። ንግስት አስቴር ኩዊን ኤስተር ስለማነሳት እሷ ደግሞ እንደዚሁ ሞገስ የነበራት ሴት ነች። ባጭሩ ምን ነበር የነበረው? አርጤክሰስ የሚባል ንጉስ ነበር። በ127 ሀገሮች ላይ ነው የነገሰው ኢትዮጵያን ጨምሮ ሂስቶሪካሊም ቢብሊካሊም። እና ለሱ ሚስት ይፈለጋል።
ማለት ለሱ ሚስት አስቴር የምትባል ነበረች። እሷ ቀርታ ከዛ ለንጉሱ ሚስት ለ127 ሀገሮች ደግሞ ኩዊን የምትሆን ንግስት የምትሆን ሴት ይፈለግ ተባለ። ስለዚህ ምን ታወጀ? ከየሀገሩ ቆንጆ ሴቶች ከ127 ሀገሮች ቆንጆ ሴቶች ይሰብሰቡ ተባለ። እሷ ካለችበት ከተማ ሀደሳ ነበር ስሟ አስቴር። አስገድደው ከተቷት እዛ ውስጥ። እሷ የድሃ ልጅ ነች። አባት የላት፣ እናት የላት፣ ወንድም የላት፣ እህት የላት፣ አጎት የላት፣ አክስት የላት። በችግር ያደገች ነች አስቴር ማለት ምንም ነገር የላት። አንድ መርዶኪዮስ የሚባል ብቻ ያጎት ልጅ አላት። እሱም ሰው ምስኪን ሰውዬ እና አስቴር ትገባለች እዛ ውድድር ውስጥ እንደ ትልቅ ውድድር ቁጠሪ ከ127 ሀገሮች የመጡ ሴቶች የሚወዳደሩበት ነው። እነዛ በድሎት የኖሩ ናቸው። እነዛ ጁስ ይቆመጥጣል የሚሉ ናቸው። እነዛ በሳውና በስቲም በማሳጅ ምናምን ያደጉ ናቸው። እሷ ደግሞ እኔ እንደዛ ተብሎ አልተጻፈም፣ ግን ስገልጻት በቃ የዛሬ የለበሰችውን ቀሚስ ማታ አጥባ ሌሊቱን አድርቃ ምትለብስ ሴት ነች። ማንም የላትም። በድህነት ነው ያደገችው። አሁን ሴቶች ሁሉ ተሰበሰቡ። 6 ወር ተሰጣቸው ራሳቸውን የሚያስወቡበት እና ቀኑ ሲደርስ ይገባሉ፣ ሴቶቹ ይወጣሉ። ከዛ ሀገር የመጣችው ትገባለች፣ ትወጣለች፣ ሌላዋ ትገባለች። በጣም ቆንጆ ሴቶች ናቸው። በኋላ ግን አስቴር ስትገባ ንጉሱ አያት እና ሞገስ አገኘች ይችላል። ፌቨርድ ነበረች። በቃ ስታያት ምትወጃት፣ ምታደንቂያት፣ ምታከብሪያት ሴት ነበረች። ከላይ የተሰጣት ሞገስ ነበር። እሷ ነች አለ ንጉሱ። በ127 ሀገሮች ላይ ኩዊን የምትሆነው የኔ ሚስት የምትሆነው በ127 ሀገሮችም ላይ ደግሞ ኩዊን የምትሆነው እሷ ነች አለ። ያልነበራት ሴት ፌቨር ነው ያንን ያደረገው። ግሬስፉል ስለሆነች ነው። ሞገስ ነው ያንን የሰጣት። እነዛን ሁሉ ሴቶች በልጣ የተገኘችው በሌላ ነገር አይደለም። ምናልባት በቁንጅና ይበልጧታል፣ በቁመት ይበልጧታል፣ በፀጉራቸው ርዝመት ይበልጧታል። በሞገስ ግን እሷ ትበልጥ ነበርና እሷ ነች የምትሆነዋል። ሞገስ የሚያደርገው ይሄንን ነው። በመልክ አይደለም፣ በቁመት አይደለም፣ ግን እላይሽ ላይ መጥቶ የሚቀመጥ ሰዎች እንዲደነቁ የሚያደርጋቸው፣ እንዲወዱሽ፣ እንዲያከብሩሽ፣ እንዲያደንቁሽ የሚያደርጋቸው ነገር ነው እና ይጠቅማል። በጣም ልዩ ነገር ነው። ሚስጥር ነው። ኢትስ ሚስትሪ። ግን አንዳንድ ሰዎች ላይ በልዩ ሁኔታ ይሄ ሞገስ አለ። ሞገሳም ከሆንን ሞገስን ከተላበስን ከምናገኛቸው ጥቅሞች መካከል እድሎች ወደኛ ይመጣሉ ነው። ስለዚህ ሞገሱ ይስበዋል ማለት ነው። እነዛን እድሎች ወደኛ ቃሉ እሱ ይስበዋል፣ እንደ ማግኔት ይስባቸዋል። ኦፖርቹኒቲስ የሚባሉትን እድሎችን ወደ አንቺ ይስባቸዋል። አንቺ አትሄጂም ወደ እነሱ፣ እነሱ ናቸው ወደ አንቺ የሚመጡት። አንቺ ፈልገሽ ሳይሆን ተፈልገሽ ነው የምትገኙብን። ሞገስ በአንቺ ላይ ካለ ተፈልገሽ ባለሽበት ተፈልገሽ ነው የምትገኙ። አሁን ንጉሥ ሰለሞን ሌላ ቦታ ሲሄድ አታየው። እነሱ ናቸው ፈልገው የመጡት። ሳባ ንግሥትም እሷ ነች ፈልጋ የመጣችው። ነገስታቱም ፊቱን ለማየት ከሱ ለማዳመጥ እነሱ ናቸው ፈልገው የመጡት እና ወደ አንቺ እንደ ማግኔት እድሎችን ይስባቸዋል። አንቺ ሳታመለክቺ ሳትጠሪ ምን ሳትይ ወደ አንቺ ይጠራቸዋል። አስቴርም ተገዳ ነው የገባችው። ልወዳደር ብላ አልገባችም። ኩዊን መሆን አለብኝ አይደለም፣ በግድ ነው የወሰዷት። ሙቪም አለ ኩዊን ኤስተር የሚል ወይም ደግሞ ዋን ናይት ዊዝ ዘ ኪንግ የሚል እና በግድ ነው የተወሰደችው። ግን ሄዳ ግን በግድ ተወስዳ ንግስት ነው የሆነችው። ሞገስ ይህን ያደርጋል። አንዳንድ ጊዜ አክስቶች እንደዚህ ሲመክሩ እስቲ ወጣ በይ ይሉሻል። እንዲባል እንዴት ይመጣል? ሰርግም ሂጂ፣ ደግሞ ሰርግም ሂጂ፣ ግብዣም ሂጂ ታይ እና መውጣት አለብሽ ይሉሻል ባል እንዲመጣ። ሞገስ ሲኖርሽ ቤትሽ ድረስ ይመጣል። የሥራ ዕድል ቤትሽ ይመጣል። ባልየው ቤትሽ ይመጣል። የሌላ ዕድሎች አንቺ ጋር ነው ይመጡ እና ፌቨር መሰለሽ የሚያደርጉ ሃይሊ ፌቨር ስትሆኚ ራሳቸው እየተሳቡ ዕድሎች ወደ አንቺ ይመጣሉ።
እኔ ራሴን ምሳሌ ባደርግ ሞገስ አለኝ ለማለት ሳይሆን ናቹራሊ ግን ነገሮች ወደ እኔ ይመጣሉ እንጂ እኔ ወደ ነገሮች አልሄድም። አመልክቼ ተወዳድሬ ምናምን። አሁን ለምሳሌ ትሬኒንግ እሰጣለሁ እና ትሬኒንግ ስሰጥ ለውድድር አስገባ ዶክመንት ይሉኛል። አላስገባም እላቸዋለሁ። አልወዳደርም እኔ ከመጣህና ወደዚህ እና ሃንድ ፒክ ነው የምደረገው። በሌሎችም በትላልቅ ድርጅቶች እነሱ ይመጣሉ የሚፈልጉትን ነገር ይጠይቁኛል እንጂ ልወዳደር ብዬ ወይም ደግሞ ፕሮፖዛል አስገባ ምናምን ተብዬ ፕሮፖዛል አስገብቼ እንደዛ አልወዳደርም። ራሱ ይመጣል። ስለዚህ ሞገስ ሃይሊ ፌቨርድ ስትሆኝ የሚሆነው ምንድን ነው? ነገሮች፣ እድሎች እየፈለጉሽ ያሳደዱሽ ወደ አንቺ ይመጣሉ። አንዱ ጥቅም ይሄ ነው። በዛም ልክ ደግሞ በሮችም ይከፈቱልናል። ብዙ በሮች በህይወታችን የሚያስፈልጉንም በሮች ሞገሳም የሆንን ሰዎች በቃ ይከፈቱልናል ማለት ነው። በቀላሉ ሁለተኛ እሱ አንዳንድ ግሮሰሪዎች ስትሄጂ እኛ ሀገር አለ ይምታታብኛል ከውጭ ጋር። እኛ ሀገር በልምድ ግሮሰሪ ሲባል ያው መጠጥ ቤቶችም ግሮሰሪ ይባላሉ። ግን ብዙ ጊዜ ዶክተር ያው አንተ ከለመድከው ከውጭ አንጻር ሱፐርማርኬት ግሮሰሪ እንደምትል አውቃለሁ። ብዙ ውጭ ያሉ ሱፐርማርኬቶች ስትሄጂ ልክ በሩ ጋር ስትደርሺ ምን ይሆናል? አሁን ዱባይ ምናምን አይተሻላል። ሱፐርማርኬቶች በሩ ላይ ስትደርሺ ይከፈታል። ራስ ገና ጠጋ ስትይው ይከፈታል። ሞገስ ላላቸው ሰዎች እንደዛ ነው በሮች። እነሱ ከመጡ በሩ ይከፈታል። አለቀ። ቅድሚያ ይሰጥሻል። የምትቀመጭበት ሌላ ነው። በሮች ክፍት ናቸው ላንቺ። የግድ ነው። ሃይሊ ፌቨርድ የሆኑ ሰዎች እንደዛ ናቸው። አዳራሽ ሞልቶ ወንበር ከሌለ ላንቺ ወንበር ይገኛል። ሃይሊ ፌቨርድ ከሆንሽ እና በሮች ይከፈታሉ። ልክ እንደ ግሮሰሪ በር፣ እንደ ሱፐርማርኬት በር በሩ ጋር ስትደርሺ በሩ ይከፈታል። ወይም እንደ ኤርፖርት አለ ይመስለኛል። ንጉሥ ሰለሞን ቤተ መቅደስ ሲሰራ የራሱን ቤተ መንግስት ሲሰራ የዛ ሀገር ጠላት የሚባሉ ሰዎች እነ ጢሮስ፣ የጢሮስ ንጉሥ ዝግባ በባህር ላይ ይልክለታል። ናቹራሊ እኮ ጠላት ነው የዛ ጋር ግን ዝግባ ይልክለታል። ወርቅ፣ የከበሩ ድንጋዮች በመርከብ ጭነው ይልኩለታል። የሰዎች ልብም ከፍት ነበር። በርም ሁሉ ነገር የተከፈተ ነው። ፌቨር የሚያደርገው እንደዛ የህዝብ ልብ ይከፈትልሻል። በሮች ይከፈቱልሻል። የሚያስፈልጉሽ ነገሮች እየተንሳፈፉ ወደ አንቺ ይመጣሉ። ያንን ያደርጋል። አስቴር ሁለቱን ይዘን አብረን ስለምንሄድ አስቴርን ተመልከቻል። አንድ ጊዜ በአንድ ጉዳይ ህዝቧን ለማዳን ንጉሱ አርጤክስስ ጋር ኩዊን ከሆነች በኋላ ወደ አርጤክስስ መቅረብ ነበረባት። ንጉሱ አርጤክስስ ጋር አንድ ህግ አለ። አንደኛ ሳትጠሪ አትመጪም፣ ሚስትም ብትሆኚ መምጣት አትችልም። ሁለተኛ አንድ ሰው ወደ ንጉሱ ከተጠጋ ንጉሱ በትሩን ካልዘረጋለት፣ ልክ ሲጠጋው አይቶ በትሩን ካልዘረጋለት ያ የተጠጋው ሰው ይገደላል። ምክንያቱም አደጋ ሊያደርስ ነው ተብሎ ንጉሱ ምልክት ካልሰጠና በትሩን ካልዘረጋ ይገደላል። አሁን አስቴር ጉዳይ ኖራትና ወደሱ ባሏ ነው፣ ግን ደግሞ ደንቡ ያ ነው፣ ህግ ነው። ወደሱ ስትጠጋ ንጉሱ ምንድን ነው ያደረገው? በትሩን ዘረጋላት። ሞገስ አላት። መቅረብ ትችላለች፣ መምጣት ትችላለች፣ መግባት ትችላለች ማለት ነው። ሃይሊ ፌቨር ስትሆኝ እንደዚህ ማትገቢበት የለም። ለአንቺ የተከለከለ ቦታ የለም። በሮች ክፍት ናቸው። ለአንቺ በጣም የከበረ ነው፣ ጵኔል መግባት አትችልም የምትባይበት ቦታ የለም። ሞገስ ያንን ያደርጋል እና አውቆ ይከፈታል። በተጠጋሹ ቁጥር በሮች ይከፈታል። ሞገስ ይህን ያደርጋል። በሮች ብቻ ሳይሆን ስለ ሞገስ ስናነሳ ደግሞ የሰዎች ልብም ይከፈትልናል። ሰዎች እኛን ሊተባበሩን፣ መስመርን ሊያሳዩን፣ ከኛ ጎን ሊቆሙ ደግሞ ፍቃደኛም ይሆናሉ። መልካም ሞገስ ያለው ሰው አንድ መስሪያ ቤት ይሄዳል። ስራቸው ነው፣ ይሰራሉ። ግን ባለሞገስ ስትሆኝ፣ ሃይሊ ፌቨር ስትሆኝ አለቅየው ተነስቶ ያንቺን ጉዳይ ለማስፈጸም ከመንገዱ ወጥቶ ማድረግ የሌለበትን ነገር ያደርጋል። ይሄዳል፣ እዛ ያስፈርምልሻል፣ ይሄዳል፣ እዛ ያስፈርምልሻል፣ ይሄዳል። አንቺ ቆመሽ ዝም ብለሽ ታያለሽ። ይህን የሚያደርገው ሞገስ ነው፣ ዝም ብሎ ዝና አይደለም። ይህን የሚያደርገው ሞገስ ሲኖርሽ ግን ኢትዮጵያ ውስጥ ብቻ አይደለም፣ ውጭ ሀገር ሰዎች
ለምን ይሄን እንደማድረግ አላውቅም ግን ብለው ያደርጋሉ። በጣም ይተባበሩሻል፣ ያሳልፉሻል እና I don't know why I'm doing this ይላሉ። ግን ማድረግ እንዳለብኝ ግን ይሰማኛል ይላል። በጣም ያጋጥምሻል እንደ አይነት በጣም ይሄ ብዙ ጊዜ እንደውም ከዝና ጋር ወይም ከገንዘብ ጋር አይደለም ዶክተር አይደለ። አንዳንድ ጊዜ በጣም የሆኑ የተቀመጡን ሰዎች አይተው እንደዚህ ጉዳይ የሚያስፈጽሙ ሰዎች ብድግ ብለው ይነሱና ምንድነው የቸገረህ ምንድነው ያደረከው? በጣም ብዙ ሰው እያሉ ያ ሰው ሀብታምም አይደለም ዝነኛም አይደለም፣ ግን ለዛ ሰው ሲቆሙ እንመለከታለን። ስለዚህ ያ ሞገስ ነው ማለት ነው። ሞገስ ነው። እኛ ጋር ከሆነ እኔ ጋር ለምሳሌ በጣም ቢዚ ነኝ እንበል፣ ስኬጁል አለኝ ሙሉ። በአጋጣሚ አንዲት ሴት ትደውላለች። ብዙ ማላነሳቸው ስልኮች ይኖራሉ። እንደዚህ አይቸው ድንገት አነሳዋል። ለምን እንዳነሳሁት አላውቅም። ከዛ በዚህ ጉዳይ እንደዚህ ፈልጌ ትላለች። አይ ቢዚ ነኝ በጣም ብላታለሁ። እንደዚህ ነበር የፈለግኩት እንደዚህ ነበር። እየሰማሻት ያ ሞገስ ስራውን ይሰራል። በጣም ታዋቂ አይደለችም፣ ሀብታም አይደለችም፣ የተለየች ስለሆነች አይደለም፣ ሞገሱ ነው። ግን እያወራችሽ ሞገሱ ስራውን ይሰራል። ነገ ነው ይላታል። ቢዚ ነኝ ያልኩት ሰውዬ ነገ 8 ሰዓት ትችላለሽ። አንደኛ ስልኳን ማንሳቴ ይገርመኛል። በኋላ መታ ሳያት ከዛ ደግሞ ነገ 8 ሰዓት እንድትመጪ ማለቴ ደግሞ ይገርመኛል። ሞገስ ያን ያደርጋል። እኛ ላይም ይሰራብናል። ባለሞገስ የሆኑ ሰዎች ሲመጡ እኛ ላይም የሌለሽ ጊዜ ይፈጠራል። የማታነሽውን ስልክ ታነሻለች። ሞገስ ይሄን ያደርጋል እና ሰለሞንን አንስተናል። ሰዎች በጣም ይተባበሩት ነበር። ህዝብ ይተባበረዋል፣ ነገስታት ይተባበሩታል፣ አስቴር ንጉሱ ይሰማታል፣ ይተባበራል እና ላንቺ የሆነ ነገር ማድረግ ይፈልጋሉ። ሞገስ ሲኖርሽ በጣም ሚስጥር ነው። አሁን ተመልከች፣ 10 ስልክ ተደውሎ እንዴት ነው የእሷን ስልክ ያነሳሁት? አይ ዶንት ኖ። እሺ በጣም ሊያገኙ የሚፈልጉ ሰዎች እያሉ ነገ 8 ሰዓት ለምን አልኳት ወይም ለምን አልኩት? ሞገስ ነው፣ ሚስጥር ነው፣ ፌቨር ነው፣ ሃይሊ ፌቨር ነው ማለት ነው። ከዛ በተጨማሪ ሞገስ ተሰሚነትን ይሰጣል። ይሄስ እንዴት ነው? ሞገስ ተሰሚነት ይሰጥሻል። ሰዎች ያዳምጡሻል፣ ምርጥ ያዳምጡሻል። እንደውም ዝም ካልሽ ለምን ዝም አለች ብለው ይጠይቃሉ። ለምን ምን አለሱ ተብሎ ይጠየቃል። አንዳንዴ አከራካሪ ጉዳዮች ሲነሱ ከተማ ውስጥ እሱስ ምን አለ፣ አንዳንዴ አውቀን እሱን ጠይቁት እሱ ምን አለ ብለው መስማት ይፈልጋል። በጣም አንዳንዴ በምርጫ እንጂ ዝም የምትይበት ጊዜ አለ። እዛ ውስጥ መግባት አትፈልጊም፣ ግን ይጠይቃሉ ሰዎች። እሱ ምን አለ እሷ ምን አለች ብለው ይጠይቃሉ። እና ሰሎሞን ምሳሌ የሚባለው መጽሐፍ የሱ ነው፣ መክብብ የሱ ነው። እሱ የተናገራቸው በጣም ብዙ ሺህ ምሳሌዎችን ተናግሯል፣ ፕሮቨርብስ ተናግሯል። ግን የሚናገረው ነገር በሙሉ የሚጻፍ ነው፣ የሚናገረው የሚጻፍ ነው እና በየቦታው ይጻፋሉ፣ ኮሌክት ይደረጋሉ። ቅዱሱ መጽሐፍ ውስጥም ፕሮቨርብስ ተብለው የገቡት እዛ ነው። ንግሥት አስቴርም እንደዚሁ ተሰሚ ሆና ታገኘዋለሽ እና ሞገስ የምትደመጪ ሰው ያደርግሻል። ሰዎች ያዳምጡሻል። ለእኔ ብለው ነው የሚያዳምጡት፣ አክብረው ነው የሚያዳምጡት እና ጥንቃቄ ይጠይቃል። የምትናገሪውን መጠንቀቅ አለብሽ። ግን ተደማጭነት የሚሰጥ ሞገስ ነው። ከዛ የማትጠብቂያቸው ሰዎች እሰማሃለሁ ይላሉ፣ አዳምጣሃለሁ ይላሉ እና ትልቅ ኃላፊነት ይጥልብሻል። ሞገስ ካለሽ መንግስትም ይሰማሻል፣ መንግስትም ይሰማል፣ የምትየውን ነገር ይሰማል። ትላልቅ የሚባሉ ሰዎችም ይሰሙሻል እና ተደማጭነት ተሰሚነትን ብልጽግናንም ሞገስ ይሰጣል ብለን እንደ አንድ ነጥብ ይዘነዋል። እንዴት ነው ብልጽግናን ሞገስ ያላቸው ሰዎች መላበስ ማግኘት የሚችሉት? ብልጽግና የሰላም ብልጽግና አለ፣ የፍቅር ብልጽግና አለ፣ የጤንነት ብልጽግና አለ፣ ፕሮስፔሪቲ እነዚህን ይጨምራል። ሀብታም ሆኖ ሰላም ከሌለው እኮ ባለጸጋ አይደለም። ሀብታም ነው ግን ባለጸጋ አይደለም። ፕሮስፐረስ አይደለም፣ ፕሮስፐር አላደረገም። እንደዚሁ ጤና እንትን ካለ ፕሮስፐር አላደረገም። ሙሉ ነው። ፕሮስፔሪቲ ማለት ሀብት ብቻ አይደለም፣ ሀብትን ይጨምራል። በንጉሥ ሰሎሞን ዘመን ነገስታት ስጦታ ይዘው ይመጣል። ከዛ ሲመጡ ስጦታ ይዘው ይመጣሉ። አንድ ቦታ ሳነብ የሳውዲ ንጉሥ ጋር ከቀረብሽ ፕሮቶኮሉ የሚለው ስጦታ ይዘሽ መቅረብ አለብሽ፣ ባዶ እጅ አይቀረብም።
ባዶ እጅ አይቀረቡ። ስጦታ ይዘሽ መቅረብ አለብሽ። እና ንጉሥ ሰለሞንን ነገሥታት ስጦታ ይዘው ይመጣሉ። ማክዳ ኩዊን ኦፍ ሼባ ምንድነው ይዛ ሄደችው? ዕጣን፣ ሽቶ፣ ወርቅ፣ የከበሩ ድንጋዮች ይዛ ሄደች። ስጦታ ይዛ መምጣት። ሁሉም ፊቱን ለማየት ከሱ ቃል ለመስማት በመጡ ቁጥር ስጦታ ይዘው ይመጡ ነበር። እና ይሄ ፕሮስፐር ያደርጋል። የተሰራውም ስራ ደግሞ ፕሮስፐር እንዲያደርግ አድርጎታል። 40 ዓመት ሲመራ ሰለሞን ሰላም ነበር። አመፅ አልነበረም፣ ጦርነት አልነበረም። 40 ዓመት ሰላም። ፌቨር ይሄን ያደርጋል። ሰላምን በቤትሽ ያመጣል። ሰላምን በምትመሪው ድርጅት ያመጣል። ባለሽበት ቦታ ሰላምን ያመጣል። ይሄን ያደርጋል። ፕሮስፐሪቲን ያመጣል። አስቴርም ህዝቧ ተከብሮ እንዲኖር አድርጋለችና ሃይሊ ፌቨርድ መሆን የሰላም ብልጽግናን፣ የደስታ ብልጽግናን፣ የሀብት ብልጽግናን፣ የገንዘብ ብልጽግናን፣ የስራ ብልጽግናን ያመጣል እና ይህንን ያመጣል ለማለት ነው።